አቤል ወንድምህም ሆነ ያክስት ልጅም ሆነ ምንም ሆነ ቀጥታ መነግር ማለት ነው። እንዲያውም ይሄ ቪዲዮ አይጠፋም፣ እለቀዋለሁ። ይሄን ቪዲዮ ልቀቀው። አይታል አቤል ይሄው። እሺ አቤል ይሄው እየሰራ ያለው ስራ ታውቃለህ አንተ? ምንድን ነው የሰራው? አቤል ሩታና አብርሽን አጣልቶ ነው ከሄርሜላ ጋር እንዲሆን ያደርገው። የምታውቀው ነገር አለ አንተ? አየሁ፣ ፋይል አየሁ። ትናንትና ፎቶ ተላከልኝ። አሳየኝ። እኔን ፋይሉ የምን ፍላሽ ነው የምትሰጠው? ለምንድን ነው የምትሰጠው ፍላሹን? የሰው ነው መልሽ። አይመለከትህም። እሱ ሰጠኛለህ አስተኝ። ምንም አይነት ፍላሽ አልሰጠም። የሚገርም ነገር ማለት ነው። ቪዲዮን ሁሉም አንድ ላይ እንዲያውም ይሄን ቪዲዮ ለቀዋለሁ። ሁሉም አንድ ላይ ኦዲየንሱም ቆመ ያዋል። ልቀቀው። እሱ አይመለከተኝም። ግን ደግሞ አሁን ፍላሹን ትሰጠኛለህ አስተኝ። አቁሞ በቃ ባለለ እኔና አቤል ያለንን ነገር ቆይና፣ እኔና አቤል ያለንን ነገር ታውቃለህ። እኔ አሁን ይኸውልህ፣ እኔ እናንተ ማውራት ካለብን ቪዲዮ አጥፋው። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ እንደምን አላችሁ? ሰላም ለእናንተም ብያለሁ። እንግዲህ ትላንትና እንዳያችሁት ከሆነ ያው ያንን ፋይል አምጥቼላችሁ ነበርና እንግዲህ ፈጣሪ ጠብቁኝ በሰላም ገብቻለሁ። ትላንትና ከዚህ እስከወጣ ድረስ ቪዲዮ ከለቀኩላችሁ በኋላ ስንት ስልክ እንደተደወለ ነው የማውቀው። ስንት ዛቻ፣ ስንት ነገር እንደደረሰብኝ ነው የማውቀው። ግን በቅድሚያ ያው ሰላማችሁ ብዝት ይበልልኝ። አሁን ራሱ በጣም እንዳልኳችሁ የትላንቱ ቪዲዮ ላይ ነው የትላንቱ ቦታ ሆኜ ነው ቪዲዮ እየሰራላችሁ ያለሁትና በጣም በፍራቻ የሆነ በጥንቃቄ ነው እየተንቀሳቀስኩ ያለሁት። ማታ የተደወሉኝ ስልኮች ባሳያችሁ እነ ሄርሜላ ራሱ ደውለዋል፣ አቤል ደውለዋል። ለምንድን ነው ስማችን የምታጠፋው? ለምንድን ነው እንደዚህ የምታረገው? ምናምን ነገር ብለኝ እኔ ይሄን ነገር ማድረግ መቼም አላቆምም። ይሄን ነገር ደግሞ ማድረግ የማቆመው እናንተ ከሰው ህይወት ስትወጡ ብቻ ነው። ሩታን መጉዳት፣ አብርሽን መጉዳት ስታቆሙ እኔ ያኔ እናንተን እንደዚህ የእናንተ ሚስጥር አይመለከተኝም እኮ ስለእናንተ። ግን አንቺ እንደዚህ ይሆንሽ ቺት እያረግሽ ምናምን ነገር ከሌላ ወንድ ጋር እያሳለፍሽ አብርሽ ጋር ሄደሽ እሱን ህይወት ለመበጥበጥ ሄርሜላ ለማሰቃየት ሄርሜላ ለመበጥበጥ ለምን እንደዚህ ያደርጋል? እንትና ሩታ ለመበጥበጥ ሶሪ፣ ሄርሜላ ድሮም በጥባጭ ናት፣ የተበጠበጠች ናት። ሄርሜላ የሩታን ህይወት ለመበጥበጥ የአብርሽን ላይፍ ለማበላሸት ብዙ ድርጊቶችን እያደረግሽ ነው። እኔ ግን ኖርማል እንትኖችን ከማውጣት ወደኋላ አይደለም። ፋይሎችን እንደዚህ ያሉ መረጃዎችን ከማውጣት ወደኋላ አይደለም። ፍላሹንም ኮፒ አድርጌ ለልጁ መልሼለታለሁ። ደስ የሚለው ነገር ኮፒ አድርጌ ለሰጠኝ ልጅ መልሼለታለሁ። ቀጣይ እንዳልኳችሁ ትናንትና ብያችሁ ነበር። ቪዲዮ ማውጣት ካለበት እዚህ ጋር ማምጣት ካለብኝ ወይም ደግሞ ለእናንተ ማሳየት ካለብኝ በፒሲ አምጥቼ ያሳያችኋለሁ ብዬ ነበር። ግን የሆነ ትንሽ አመኔታ ስለጎደለኝ ነው። ማለት ያን ነገር እውነተኛ ቪዲዮ ነው ብሎ ለማመን ከብዶኛል። ያው ይገባቸዋል፣ ዩቲዩብም ይዘዋል። ያንን ቪዲዮ አምጥቼ እዚህ ጋር በለቀው ያንን ቪዲዮ እዚህ ጋር ከእናንተ ጋር ቁጭ ብዬ ባየው ኖርማል ከላይ ራሱ አድርጌ ለእናንተ ማሳየት ይችል ነበር። ግን ዩቲዩብ ምናልባት ሊይዝብኝ ይችላል፣ ጥሩ ላይሆን ይችላል ምናምን ነገር ብዬ ነው ቪዲዮን ያስቀሩት። ምናልባት ይሄን ነገር ደግሞ እርግጠኛ ሆኜበት አስቤበት ምናምን ነገር በቴሌግራም ምናልባት ግሩፕ ከፍቼ እነግራችኋለሁ። እዛ ግሩፕ ላይ እየሄዳችሁ ቪዲዮን ታዩታላችሁ። ግን በትላንትና ቪዲዮ ምክንያት እኔ እውነቴን ነው የምላችሁ፣ በእውነት የደረሰብኝ ዛቻ፣ የደረሰብኝ ማስፈራራት፣ የተደወለው የስልክ መዓት ይናል ለሚያጠፋ ሰው፣ ለሚበድል ሰው እውነቴን ነው የምላችሁ እግዚአብሔርን ሩታና አብርሽ አንድ ላይ መሆናቸው አይቀርም። እግዚአብሔርን ብያቸው አንድ ላይ መሆናቸው አይቀርም። ሄርሜላም ደግሞ የእጇን ታገኛለች፣ ከአብርሽም ትርቃለች። እርግጠኛ ነኝ 100%። እኛ የትኛውንም አይነት መስዋዕትነት የትኛውንም አይነት በቃ እንከፍላለን። ለማንም ብለን አይደለም፣ ለአይምሯችን ብለን ለጭንቅላታችን ብለን ማለት ነው። ማንም ሰው እየተበደለ ማንም ሰው እየተጎዳ ቆመን ማየት አንፈልግም። እንዴ አቤል ሰው እንዴ እኔ በጣም ነው የገረመኝ እግዚአብሔርን። ትናንትና ያን ፎቶ ካየው በኋላ በጣም ነው የደነገጥኩት። እውነቴን ነው የምላችሁ። እንዴት እስኪ ያመናችሁትን ሰው የኔ ያላችሁትን ሰው አቅርቧችሁ አብርሽ እንደዛ አቅርቧችሁ ምናምን ነገር ያሳዝናል። ፈጣሪ ብቻ ማስተዋል ይስጠን ለሁላችንም ማለት ነው። እኔ በእውነት ነው የምላችሁ ይሄና ለአብርሽ ላይ አቤል ይቀየርበታል ብዬ በፍጹም አንድ ቀን በህይወት አስቤ አላውቅም። አይደለም እኔ ሁሉም ኦዲየንስ አስበው አያውቅም። አብርሽ ላይ ግን የተቀየረበት አቀያየር በጣም ነው የሚያሳዝነው። አቤል ምን ሆነ ነው? ነገ እኮ ያንተ የራስህ ህይወት ሊኖር ይችላል። እሺ ለምን ከሄርሜላ ጋር አንተ እሺ ኦኬ የሰው ልጅ ነው አብርሽ ፍቅር ያዘው ከሄርሜላ ጋር ሆነ ተባለ። እሺ አንተ ለምንድነው ከሄርሜላ ጋር ስትሳሳም ምናምን ነገር ፎቶ ይመጣልኝ? አቤልና ሄርሜላ ሲሳሳሙ ለምንድነው ፎቶ ይመጣልኝ እንዴ? ለምን እንደዚህ ሊሆን ይችላል? ይሄ የሆነ የተቀመረ ነገር አብርሽን ለመጣል አብርሽን የሆነ ነገር ለመክተት የተደረገ ፋውል አለ እንጂ በፍጹም የሆነ የፈለገ ታምር ቢፈጠር እንደዚህ ነገር ሊፈጠር አይችልም። አቤል የሆነ ቀመር አለው
አብሬሽን ለመጣል ሩታን ለመጣል ከሰው በታች ለማድረግ እነሱን የሆነ ማይሆን ላይፍ ውስጥ ለመክተት ጭራሽ ብሎ ደግሞ ደስታ ሽማግሌ ላከ። እኔ ቪዲዮን አቋርጬ ነው የወጣሁት። ማየት ከበደኝ። ምን ማለት ነው አንተ? ወይኔ ሚኪያስ ሩታ አያችሁ አይደል ወጥመዱን። አብሬሽን በሄርሜላ ተያዘ፣ ሩታ ደግሞ በደስታ ተያዘች። ይሄ ማለት የአቤል ወጥመድ ነው። የነቡቼ አውቀው እነ ዩ ኢንተርቴይንመንት ምናምን ነገር ከሩታ ጋር መሰሉ ምናምን ነገር ከሷ ጋር ሆነ ምናምን ቪዲዮ መልቀቅ ጀመሩ። ግን እሷን ለመጣል ብዙ ድርጊቶችን እያደረጉ ነው። እኔ የትኛውም ነገር ይምጣ ምንም ይምጣ የነሱን ህይወት ከማስተካከል ከማቃናት መቼም ቢሆን በምንም ታምር ወደ ኋላ አይደለም። በምንም ታምር። ምክንያቱም ሁለቱም ጓደኞቼ ናቸው። ሁለቱም እህትም ወንድሞቼ ናቸው። አብሬሽም ወንድሜ ነው፣ ሩታም እህቴ ናት። ሁለቱንም እወዳቸዋለሁ። ለሁለቱም እኩል ሪስፔክት አለኝ። ነገር ግን አብሬሽ እያጠፋ ዝም ማለት አልችልም። ሩታ እየተጎዳች ቆሜ ማየት አልችልም። ጭራሽ ድግምት ምናምን ነገር ሄርሜላ ትላንት ተለቀቀ እኮ ቪዲዮ አየ ነው። ምን እንዳረገች ሰማን እኮ። እኔ ሼር ተደርገልኝ ሄርሜላ ያደረገችው ነገር ቴሌግራም ላይ ሼር አድርጋልኛለች አንድ እህታችን፣ ከውጪ ያለች እህታችን በቃ መረጃ ደረሳት። ከዛ በኋላ ሚኪ ይሄን ነገር እንድታይ ፈልጋለሁ ብላ ሼር አድርጋልኝ አየሁት። በጣም ነው የደነገጥኩት። በድምጽ ሁላት እየተናገረች ቮይስ ሪከርድ አድርጋ ልካልኛለች። እኔ ሄርሜላ ይሄን ያህል አልጠብቅሽም ነበር። እውነት ይሄ እየተባለ ያለው ነገር በእርግጥ እውነት ነው። እኔ እውነት ከሆነ ብዬ እንትን አለለም፣ ውሸት ነው ብዬ አላምንም። ምክንያቱም እኔም ፎቶ ተላከልኛ ከአቤል ጋር እንደዛ ስታደርግ አብርሽ ላይ የሆነ ወጥመድ አስባቸዋል። የሆነ ቀመር እየቀመራቸው ነው። እኔ ከዚህ በኋላ ምንም ነገር ይምጣ ምንም ይፈጠር ሩታና አብርሽን ከማስታረቅ አንድ ከማድረግ ወደ ፍቅር ከመመለስ ወደ ኋላ አይደለም። አስታረቃቸዋለሁ፣ ወደ አንድ አመጣቸዋለሁ። መምጣታቸው አይቀርም። በቃ በፍቅር ይቀጥሏታል፣ በፍቅር ይኖራሉ። ሆነም ቀረ የትኛውንም መስዋዕትነት መክፈል ካለብን እንከፍላለን። ዲኑ እንዴ ነው? ምን እየሆንክ ነው? ቪዲዮ እኮ እየሰራው ነው። እሺ ለምን ምን እያደረክ ነው? እየወጣበትከኝ እኮ ነው። ምን ሆናል? እሺ ቆይ አንዴ ቪዲዮ ይቁም ማለት ምንድነው የምፈልገው? አንዴ ቪዲዮን አቁመው። ምንድነው የሚያቆመው? ጸጥ በለው። ምንድነው የሚፈልገው? ቆይ አንተ ምንድነው? ቆይ ዲኑ አሁን እኮ ነው ቪዲዮ እየሰራው ነው አይደል? አይደለም። ምን ሆናል? ምን ነካ? ዝም በል በቃ። እሺ አንተ ሁሌ እንደበጠበጥከኝ ጓደኛዬ ነው ለሰው ነው በጠበጠ ጓደኛዬ ባል ነገር የለም። አንተ ቪዲዮን አጥፋ እንዴ። እሺ ገባ አይደል? ምንድነው? እሺ ለምንድን ነው? እሺ ቶ እሺ አያጥፎሽ ለምንድን ነው የመጣው? ምንድነው መሰከሳቸው? ቆይ እዚህ ቪዲዮን አጥፋው። እኔ ስመጣ ሁሌ ቪዲዮን አጥፋው። ምንድነው የሚያጥፋው? አመጣጣ አይመችም። አሁን እንደዚህ መጣ እንዴ? አትናገርም? ሳትናገር ድንገት ትመጣለህ። ሲጀመር ቢነገር የት ትገኛለህ? የታገኛለሁ ብለህ ዲኑ ይኸውልህ እየተገናኘን አይደል እንዴ? ስንት ጊዜ እንዴት ዛሬ ከየዞርክ ቪዲዮ እየሰራ ብነግረኝ ታዲያ መሄድ ጫካ መሄድበት ምክንያት ታውቃለህ? እሱን እያወቅህ ነው። ገባ አይደል? ምንድነው ጥሩ መስራ ማልሰራው? ምንድነው ያልሰራሁት? ሰማ አይደለም? በቀን በማታ ጫካ በማታ ራሱ ከተማ ውስጥ ያደርጋል። ገባ አይደል? እሺ ምንድነው ምክንያት? አሁን እንደዚህ ያደረገ ምክንያት ምንድነው? ምንድነው የሚያንበጫበጭ? እኔ ዲኑ ምንም የተንበጫበጭኩት ነገር የለም። ቪዲዮ እየሰራሁ ነው በሰላም ከማንም ጋር መቀየም አልፈልግም። አሁን ምንድነው ምክንያት ነገር? ልቀያየም አይደል የመጣሁት? ገባ አይደል? ማስቀየም ካለብኝ ማስቀየም አለው። ገባ? እሺ ምንድነው የመጣበት ምክንያት ንገረኝ ነው። ትናንትና ፋይል ምናምን ብለህ የሰራውን ቪዲዮ እንድትለጥፍ ነው። ገባ አይደል? የትኛው ቪዲዮ? ስለ አቤልና ስለ ሄርሜላ? አዎ። አራት አስቀኝ እየቀለድኩ መሆን አለበት መቼ? ምንድነው የምቀልደው እኮ ምን ማለት ነው? አንተ ነህ። ምንድነው? እሺ ምንድነው የምታወራው? ይኸውልህ እኔ እኮ ትናንት የለቀኩት ቪዲዮ ለዲኑ ታውቃለህ አይደል? እኔ ሩታና አብርሃም እንዲታረቁ የትኛውንም መስዋዕትነት ከፍላለሁ ብያለሁ። ያንተን ውሸት ማንም ያውቅ የለም። ገባ? ይበቃል። ምንድነው ውሸት? ምንድነው? አቤል ምንድነው? ያክስት ልጅ እንደሆነ አውቃለሁ። በሱ ምናልባት ቅር ብሎ ምናምን ነገር ነው። ቅር ብሎኝ ምናምን እኔ ካክስቴ ልጅ በላይ ወንድሜ ነው አቤል። ገባ አይደለ? ይኸውልህ እኔ እኮ እሺ ልክ ነው ያደርጋለሁ። አንተ እዚህ ጋር እንደምለጥፈው አቤል እኮ ወንድምህም ምንም ሊሆን ይችላል አይደል? ትሰማለህ? እኔ እናንተ የለ ብዙ ነገር አሳልፈናል ለጥቂት ጊዜም ቢሆን። ገባ አይደለ? ያ ነው አሁን እኔ እኮ አሁን ቪዲዮ እየሰራሁ ነው አይደል? ለምን ታስቆመኛለህ? ቪዲዮ ገባ አይደለ? እያየሁ ነው ቪዲዮ እንደምሰራ። ምንድነው ደጋግመህ የምትነግረኝ? እሺ ለምንድን ነው እንደዚህ የምታደርገው? ጥሩ ስራ እንደሚሰራ ሰው ቪዲዮ እየሰራሁ ነው ትላለህ እንዴ? ለምን እንደዚህ ታደርጋለሽ? ለምንድን ነው አገባብ ልክ ነው? አገባቢ ልክ ነው። አሁን እሺ ስለ አቤል ልትናገረኝ ነው የመጣው? ምን ብለህ ስለ አቤል ምን ብለህ ምን የምትከራከረው ነገር እኮ የለም። አቤል እየሰራ ያለው ስራ ታውቃለህ አይደል? እኔ አሁን ሰው አለ እዚህ አካባቢ ሰው አለ ሌላ ነገር ሰው አለ እንጂ አቤል የሚሰራውን ስራ ሁሉም ያውቀዋል። ገባ አይደለ እኮ ምን አይነት ጥፋት እያጠፋ እንደሆነ አይተሃል። ከሄርሜላ ጋር ምን አይነት ፎቶ እንደተያዘበት ታውቃለህ? ትናንት አምጥቻለሁ። ምንም አይነት ፋይል እያዘበት ምን ቤት ነህ አንተ?
እኔ ጨንቀኛል ስለነሱ ታውቃለህ። እኔ የትኛውንም መስዋዕትነት ደግሞ እኔ ይኸውልህ ሞቼ አታስመስል። ምንድነው የምታስመስለው? ምን ይሆንክ ነው? እኔ በእናትህ አትረብሽኝ። እሺ ቪዲዮን እንጨርስና ከፈለክ እናወራለን። ቪዲዮን እንጨርስ ምናምን ልጨርስና እኔ እናንተ እናወራለን። ምንድነው? ምንም የምናወራው ነገር የለም። ገባህ አይደል? እዚህ ጋር እሺ ምን ፋይል ነው የምሰጠህ? ምን አይነት ፋይል ነው የምሰጠህ? ትናንትና ይዤዋለሁ ምናምን ያልከውን ፋይል ይኸውልህ፣ እኔ ልንገርሽ፣ ትናንት ይዤዋለሁ። ቪዲዮን ታጠፋዋለህ። ገባህ አይደል? ለምንድን ነው የማጠፋው? አላጠፋውም። ቪዲዮን እኔ ይኸውልህ የምከራከርበት ምንም ሰዓት የለኝም። እኔ ደግሞ ማታጠፋ እከራከራለሁ የመጣሁት ማታጠፋው እኮ ነው። እኔ ማለት ይኸውልህ አቤል ወንድምህም ሆነ ያክስትህ ልጅም ሆነ ምንም ሆነ ቀጥታ መነግር ማለት ነው። እንዲያውም ይሄ ቪዲዮ አይጠፋም፣ እለቀዋለሁ። ይሄን ቪዲዮ ልቀቀው። አይተሃል አቤል? ይኸው ቤተሰቦች እያያችሁ አቤል ምን እሺ አቤል እሺ አቤል ይኸውልህ እየሰራ ያለው ስራ ታውቃለህ አንተ። ምንድን ነው የሰራው? አቤል ሩታና አብርሽን አጣልቶ ነው ከሄርሜላ ጋር እንዲሆን ያደርገው። የምታውቀው ነገር አለ አንተ? አየሁ ፋይል አየሁ። ትናንትና ፎቶ ተላከልኝ። አሳየኝ እኔን ፋይሉ። ለምን አሁን አልያዝኩትም? አሳይሃለሁ። ዝም ብላ ፎቶ ይኸውልህ ገብተህ እኔ ለምንድን ነው የማሳይህ? አንተ ስልክ ከፍተህ ለምን ደግሞ ታሳየኝ? ሄደ ቪዲዮን ይኸው ገብተህ አንተ እንድታሳየኝ ፈልገው ነው። ቪዲዮን ገብተህ ይኸው አሁን እንድታሳየኝ ፈልገው። አሁን ለምንድን ነው የማሳይህ? አልያዝኩትም ስለፈለኩ በኋላ ደውልኝ፣ አሳይሃለሁ። ለምን ነው በኋላ የምደውልልህ? ይኸውልህ እኔ እንዲያውም እንደሚገኝ ሰው በኋላ ምሽግ ውስጥ ነው የምገባው። እኔ እናንተ ችግር የለም እንገናኛለን፣ አያሳስብም። ግን አሁን ቪዲዮ ልስራበት በኋላ ምናምን ትላለህ እንዴ? ቪዲዮ ልስራበት። እሺ ምንድን ነው ቪዲዮ የምሰራው? ለምን ተረብሸኛለህ? ዲኑ አሁን ፍላሹን ትሰጠኛለህ ወይስ እንዴት? የምን ፍላሽ ነው የምትሰጠው? ለምንድን ነው የምትሰጠው ፍላሹን? የሰው ነው መልሽ። አይመለከትህም። እሱ ትሰጠኛለህ አስጠኝ። ምንም አይነት ፍላሽ አልሰጠም። የሚገርም ነገር ማለት ነው። ቪዲዮን ሁሉም አንድ ላይ እንዲያውም ይሄን ቪዲዮ ለቀዋለሁ። ሁሉም አንድ ላይ ኦዲየንሱም ቆማ ያዋል። ልቀቀው። እሱ አይመለከተኝም። ግን ደግሞ አሁን ፍላሹን ትሰጠኛለህ አስጠኝ። ለምንድን ነው ዲኑ የምትረብሸኝ? እኔ ነው ቪዲዮ ልስራበት በእናትህ። አሁን ላታሲዘኝ የምንም እልህ ምናምን አይደለም። አሁን ትሰጠኛለህ አስጠኝም። ገባህ አይደል? ይሄው ለኔ አሁን ቪዲዮ እየሰራው ነው አይደል? እኔ መከራከር አልፈልግም። የምከራከርበት ሰዓት የለኝም። እኔም ልከራከር አይደል? ስለዚህ ይሄው በቃ ከዚህ ቪዲዮ በኋላ እኔ እናንተ ከፈለክ እናወራለን። በቃ ሂድን ደውልኝ። ስልክ ያለ አይደል? ደውልኝ አበለኝ። አሁን እንደሚገኝ ሰው ደውልኝ ምናምን ትላለህ እንዴ? ባገኘህ እኔ እዚህ እመጣለሁ። የትኛውን ቦታ ታገኛለህ? ስለማትፈልገኝ ነው ስላልፈለከኝ ነው። እኔ አሁን የለም ምንም አይነት መጥፎ ቪዲዮ መልቀቅ አልፈልግም። እዚህ አካባቢ ወለ ሰው እያየ ነው። ሰው ሌላ ነገር እየመሰለ ነው። ይኸውልህ የእናንተ ጉድ እኮ ነው የሚወጣው። ያንተ የራስህ ቤተሰብ የኔ እዚህ ጀመር እኮ የሚወጣ መጥፎ ነገር የለኝም። የኔ ፋሚሊ የምትለው የራስህ ፋሚሊ እኮ ነው። አቤል እንደዚህ አይነት ነገር እየሰራ ያለው ስለማታውቀው ነገር አታወራ። ምንድነው የማላውቀው ነገር? ስለማውቅ እኮ ነው እዚህ ጋር በኮንፊደንስ ቪዲዮ ይዤ መጥቼ የማወራው። ምንም የያዝከው ቪዲዮ የለም። ገባህ አይደለ? ዝም ብለህ እዚህ የለ አትቀደድ። ገባህ? እሺ አሁን አንተ ጉልበተኛ ነህ ምናምን ነገር አይደል? ራስህ እንደዛ ነው እያያለሁ። ምንድነው ማላየም ራሴን። ገባህ አይደለ? ምንድነው? እሺ እኔ ጓደኛዬ ነህ። ከዚህም በፊት አንተ ብዙ ነገር አሳልፈናል። ለጥቂት ጊዜም ቢሆን ማለት ነው። ገባህ አይደለ? እሺ አሁን ምን ልታረግ ነው? እንድትስተካከል ብዙ ጊዜ ነግሬሃለሁ። ልትስተካከል አልቻልክም። ገባህ? ይኸውልህ እኔ አይደለሁም ጥፋተኛው። እኔ አሁን በትህትና ነው እያወራሁ ያለሁት። እኔ እያወራሁ ያለሁት አንዴ ስማኝ። እሺ ገባህ አይደለ? በቃ እኔ እያወራሁ ያለሁት ጥፋተኛ ነህ አይደለህም? ጓደኛዬ በነበርክ ሰዓት ነግሬሃለሁ። ግን ደግሞ ከአሁን በኋላ ጥፋተኛም ሁን ትክክለኛም ሁን አይመለከተኝም። አሁን የመጣሁት ስለ አቤል ፋይል ስለ አቤል ላወራህ ነው የመጣሁት። ገባህ አይደለ? እሺ ይኸውልህ ስለ አቤልም ፋይል ስለማንም ነው የምትነግረው። ከኔ አልፈ እሺ ቪዲዮ ልስራበት። ለምን ደግሞ ትረብሸኛ እንዴ? ስማኝ ሌላ እኔ እናንተ ተው በቃ ቪዲዮን አቁመው። በቃ አቁመው። በቃ ቪዲዮ ተው አቁመው። እኔና አቤል ያለንን ነገር ቆይና እኔና አቤል ያለንን ነገር ታውቃለህ። ገባህ? እኔ አሁን ይኸውልህ እኔ እናንተ ማውራት ካለብን ቪዲዮ አጥፋው። አንዴ አጥፋው። ምንድነው አቤል ሲሪየስ ሊያጥፋው የምሬን ነው። አይደለም ምንድነው የሚያጠፋው? አንዴ ቪዲዮን ያጥፋው ነው እናወራለን። እኔ ይኸውልህ መጣላት አልፈልግም። መጣላት ካለብንም ቪዲዮ ጥፋና እንጣላለን። ችግር የለም። እኔ መታየት አልፈልግም። እንደዚህ አይነት በዚህ አይነት ሲቹዌሽን እኔ ማንንም አያውቅኝም። መታወቅም አልፈልግም። እኔ ነው አፈልገው። ስለአንተ ችግር ከኔ ጋር ነው። ምንድነው ካንተ ጋር ለኔ ስለ አቤል ነው ያወራሁት። ስማ ከኔ ጋርም ችግር የለ። ያው በእነሱ ዙሪያ ነው አይደለ? ተስተካከል አስተካከለን። ገባህ አይደለ? እኔ ግዴታ ያንተን ጋጥ ወጥ መንገድ ተከትዬ መሄድ አለብኝ። ይኸውልህ በቃ ንግግርን አስተካከል። አሁን እናንተ ማውራት ካለብን አንዴ ካሜራውን አጥፋው። በረከት አጥፋው። ምንድነው የሚያጠፋው? አጥፋው። በቃ አጥፋውና እኔ እናንተ እናወራለን። በቃ ምንድነው የሚያጠፋው? ካሜራውን ይጥፋና እኔ እናንተ እናወራለን። አጥፋው። እንዴ